ዛሬ የምነግራችሁን ነገር ማንም አይነግራችሁም። ማንም ማለት ነው። እኔ ካጋጠሙኝ ነገሮች 12ኛ ክፍል ሆኜ ፈተና ውስጥ ገብቼ ሰርቻቸው የሰራኋቸውን ነገሮች እናንተ ደግሞ መድገም የሌሉባችሁን ዋና ዋና ነገሮችን ዛሬ እናያለን ማለት ነው። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ሌሎቻችሁ ደግሞ ላይክ፣ ሼር እንዲሁም ኮሜንት እያደረጋችሁ ጠብቁኝ። ቀጥታ ወደ ቪዲዮ ነው የምንሄደው። ኤፌክቲቭሊ በደንብ እንጠቀሙ ታይማችንን ማለት ነው። የመጀመሪያው ነገር ምንድነው? ፈተና እየተፈተናችሁ ማለት ነው ቶሎ ጨርሰው የሚወጡ ልጆች አሉና እነሱ ልጆች ሲወጡ እናንተ ገና 20ኛው ጥያቄ ላይ ምናምን ትሆናላችሁ። ከዛ በጣም ስትረስ ነው የምትሆኑት። ማለት ምንም ማታውቁ ይመስላችኋል ምናምን ነገር እና ጊዜያችሁ በጣም ይሄድ ይመስላችኋል። እነዛ ሰዎች ተጣርፈው ምናምን የሚወጡ ተማሪዎች አሉ። መልሶ ሳያውቁ ቶሎ ሞልተው ሊወጡ የሚችሉ ልጆች አሉ ምናምን እና ያ ፓርት በጣም ነው እንትን የሚለው የሚረብሸው ማለት ነው። እና በእንደዚህ አይነት ነገሮች ላለመረበሽ በጣም ዝግጁ ሁኑ። እንደዚህ አይነት ነገሮች ሀፕን ስለሚያደርጉ ማለት ነው። 30 ደቂቃ ተጠቅመው ይወጣሉ። አስቡት፣ ማትስ ፈተና ሆኖ 30 ደቂቃ ተጠቅመዋችሁ ሲወጡ ማለት ነው። በቃ ብዙ ፈተና ሆኖ በቃ ፈጠን ብለው ሰርተው የመውጣት ልምድ ያላቸው ልጆች አሉ፣ ወይ ደግሞ ፈተና ላይ ሲቀመጡ የሚጨንቃቸው ልጆች እና እንደዛ ሆኖ ቶሎ ይወጣሉ ማለት ነው። እንደዛ እንዳይፈጠርባችሁ በጣም ስትረስ ይፈጠርባችኋል። እሱ ፓርት ላይ እንደዚህ አይነት ነገሮችን ላለማስተዋል በደንብ ዝግጁ ሁኑ። እንደዚህ አይነት ነገሮች ሀፕን ያደርጋሉ። ሁለተኛነት ደረጃ ደግሞ ምንድነው? ፍተሻ በጣም አለ። በጣም ኦቨር ፍተሻ ስላለ ቴንሽን ነው የሚያደርጓችሁ። ማለት ይሄን ያክል ስለምንድን ነው እንዴ? ምን ፈተና ራሱ አይመስላችሁም አንዳንዴ ማለት ነው። ይኸው መጀመሪያ የኛ ልንገራችሁ። መጀመሪያ በር ላይ ትፈተሻላችሁ መጀመሪያ ማለት ነው። ከዛ በር ላይ ተፈተሻችሁ ስትጨርሱ ደግሞ ውስጥ ስገቡ ደግሞ ወደ መፈተሻ ለመግባት ደግሞ እንደገና ትፈተሻላችሁ። ከዛ ደግሞ ድጋሚ ደግሞ ለእንትሩ ደግሞ ድጋሚ ትፈተናላችሁ። ለፈተና ስልገቡ ውስጥ ደግሞ ትፈተሻላችሁ። ከዛ ደግሞ እሱን ጨርሳችሁ ስትወጡ ምናምን ደግሞ ወደ ዶርም የሚሄዱት ልጆች ይፈተሻሉ መሰለኝ። እኛ ደግሞ ስንወጣ እንፈተሽ ነበር ማለት ነው። እና ይሄ ሁሉ ፍተሻ ስትፈተሹ ምንድነው ፈተናው ይሄን ያክል ምንድነው ምናምን ብላችሁ በጣም ቴንሽን ሊያደርጋችሁ ይችላል አንዳንድ ተማሪዎች። እና በፍጹም ቴንሽን እንዳትሆኑ። በጣም ኦቨር ፍተሻ አለ። በደንብ ተዘጋጁበት ለሱ ማለት ነው። በጣም የማይሆን አይነት ፍተሻ ነው ማለት ሊትራሊ በጣም እስ ዊርድ እውነቱን ስነግራችሁ ማለት ነው። እና አፈታታቻችሁ ለራሱ በጣም ፕራይቬት ነገራችሁ ምናምን ነገር በቃ ብቻ ደስ አይልም እውነቱን ስነግራችሁ። እና እሱን አንድ ላድርጋችሁ ለማለፍ ሞክሩ። አፈታታችሁ በቃ ደስ አይልም። ይሄ ኖርማል እንደዚህ ነካነካም ታደርጋችሁ አይደለም የምትለፉ በደንብ ብር ነው የምትደረጉት ብር እና እሱን ነገር እንትን ለማለት እንዳትረሱ ማለት ነው በመጀመሪያ ደረጃ። እና እሱ ቴንሽን እንዳያደርጋችሁ በደንብ ብዙ ፍተሻዎች አሉ በደንብ እና እሱ ነገር በደንብ ቴንሽን እንዳያደርጋችሁ ለማለት ነው። ይሄን ነገር ቀድማችሁ ተዘጋጁበት። ተለውጧል። አሁን ሁሉም እየገባ እየወጣ ነው የሚፈተነው። አዳሪ ያለ አይመስለኝም ቱ ቢ ሆነስት። ግን አዳሪ ድንገት ካላችሁ በደንብ ይሄ የሚበሉ ነገሮች ምናምን ይዛችሁ ለመግባት ሞክሩ። እዛ ምግቡ የካፌ ምግብ ምናምን ሃርድ እና ሊያማችሁ ይችላል። እና ታማችሁ ደግሞ ፈተና ላይ ስትገቡ በጣም አይሆንም። ሰውነታችሁ ያለመደው ምግብ በልታችሁ ስትገቡ ለእናንተ መጥፎ ነው የሚሆነው። እና የሆኑ በቃ ሊያሳማችሁ የሚችሉ ከዚህ በፊት የሚያውቀው ሰውነታችሁን ነገር ብትመገቡ በጣም አሪፍ ነው። ምክንያቱም የካፌው ምግብ ምናምን ምንም ሊላችሁ ይችላል፣ ግን ደግሞ ስላለመዳችሁት እንደገና ስትረሱ አለ ምናምን ነገር በቃ ታማችሁ ሆዳችሁን አሟችሁ ደግሞ ፈተና ላይ ታውቁታላችሁ አይደል? በጣም በቃ ሆዳችሁ ሲጮህ ምናምን ነገር ተማሪው ምን አለ በቃ ፈተናው ወርሳችሁ ስለ ሆዳችሁ ታስቡ ነው ቁጭራችሁ ትምትሉትና በጣም ይረብሻችኋል። ይሄ ደግሞ ፈተናችሁን ሊያበላሽባችሁ ይችላል። እና እሱ ላይ በጣም ጥንቃቄ አድርጉ። ማለት ምንም እንዳያማችሁ ምንም አይነት በሽታ መድኃኒትም ከሆነ ይዛችሁ ግቡ። ግን ፍተሻ ስላለ ለሱ አዳሪ ካላችሁ ነው እየቀረ መስሎኛል። ግን ካለ ድንገት መድኃኒትም እንትን ይላሉ። የመነጽር ጉዳይ መነጽራውን ይዤ ልገባ ስል የታከምሽበትንና የመነጽሩ እንትን የተባለበት አለ የተሰራበት እሱን አምጡ ይላሉ ማለት ነው። እሱን አሳይታችሁ ነው የሚገባው መነጽሩ እንጂ ዝም ብላችሁ አታስገቡ። መድኃኒትም እንደዛው ታማሚ መሆናችሁን ኦር ለምን እንደምትጠቀሙበት ምናምን ብቻ የሐኪም ቤት ማስረጃ ይዛችሁ ካልሄዳችሁ በፍጹም እንትን አይሏችሁም ማለት ነው። ስለዚህ እሱን ነገር ማድረጋችሁን እርግጠኛ ሁኑ። ከዛ ባለፈ ደግሞ ሌላው ምንድነው መሰላችሁ? በቃ ከዚህ በተረፈ ያሉባችሁን ጥያቄዎች ንገሩኝ። እነሱን ጥያቄዎች ደግሞ የቀረ ካለ ለላይቭ ሴሽን አለን ሁላችሁ የምትወያዩበት። ከዛም ባለፈ ደግሞ እኔ ያሉባችሁን ጥያቄዎች አንድ በአንድ መመልስላችሁ በቃ ፍሪ ሊሆናችሁ ሜንታሊም ኢሞሽናሊም በሁሉም ዝግጁ ሆናችሁ ልትገቡ ነው የምፈልገው። እስከዛሬ የሰራሁላችሁን ቪዲዮ ለሱ ያግዛችኋል በሚለው ነው። ሶ ለዛ የሚሆን ደግሞ ላይቭ ሴሽን ነገ
ይኖረናል። ቴሌግራም አካውንቱን አስቀምጥላችኋለሁኝ። እየገባችሁ ሁላችሁም ጆይን እያደረጋችሁ ጠብቁኝ። ነገ ሰዓቱንም ምኑንም ቴሌግራም ላይ እየገባችሁ ማየት ትችላላችሁ። ሶ ነገ በደንብ እንወያያለን ማለት ነው። ሁላችሁም 12 ክፍሎች እየገባችሁ ጆይን እያደረጋችሁ ጠብቁኝ። ሙሉ ለሙሉ ጥያቄውን አንድ በአንድ እንመላለሳለን። የአንዳችሁን አክቲቪቲ እያደረጋችሁ ያላችሁት ለሌላችሁ ሼር እየተደራረጋችሁ በደንብ ጋይድ ተደራርገን ወደ ፈተና ትገባላችሁ ማለት ነው። ሶ ነገ በደንብ እንገናኛለን። እዚህ ላይ ያልመለስኩላችሁ ጥያቄ ካለ በደንብ እዛ ላይ እናወራበታለን፣ እንመልሳለን። ተጨማሪ ጊዜ ለሶሻሎች ቆይታችሁ ስለምትገቡ ለእናንተም ድጋሚ አስፈላጊ ከሆነ ላይቭ ሴሽን እናዘጋጃለን። አሁን ግን ለሁላችሁም ለሶሻሎችም ለናቹራሎችም ነገ ላይቭ ሴሽን ይኖረናል ማለት ነው። ሶ በደንብ ተማሪ ከበዛ ደግሞ ወደ ዩቲዩብ መተን በዩቲዩብ ላይቭ ማድረግ እንችላለን። ግን አሁን በቴሌግራም እንጀምራለን ማለት ነው። ስለዚህ ቴሌግራም ላይ እየገባችሁ ጆይን እያደረጋችሁ ጠብቁኝ። ሁሌም እንደምላችሁ ደግነት መራችናል። ይህ ቪዲዮ ለ12ኛ ክፍሎች ጠቃሚ ሆኖ ካገኛችሁት ሼር ማድረጋችሁን እንዳትረሱ። ሰብስክራይብ እያደረጋችሁ ቆዩኝ። በደንብ ብዙ ነገሮችን ከማትሪክ በኋላ የምታደርጓቸውን ነገሮች በደንብ እንወያያለን፣ አብረን እናድጋለን ማለት ነው። ሶ ላይክ እያደረጋችሁ ኮመንት ላይ አስቀምጡልኝ። ሶ ጆይን እያላችሁ ጆይን ካደረጋችሁ በኋላ ጆይን እያላችሁ ጻፉልኝ ኮመንት ላይ ስንት ሰው ጆይን እንዳደረገ ለኔም ለማወቅ እንዲረዳኝ ማለት ነው። ሶ ሁላችሁም የሚመቻችሁን ሰዓት እዛው ቴሌግራም ቻናል ላይ እንወያይበታለን። ሁላችሁም እንድትገኙ ማለት ነው። እኔ ማሳውቃችኋለሁኝ ትክክለኛውን ሰዓት ቀድሜ። እስከዛሬ ማታ እንጨርሰዋለን። ስለዚህ ነገ ወር ሰኞ እናደርገዋለን። ቀኑን ግን ነገ ነው ያሰብኩት። ከዛ እንደግመዋለን። ስለዚህ ነገ ላይቭ ሴሽን ይኖረናል። ጆይን እያደረጋችሁ ጠብቁኝ። መልካም ጊዜ